ይህን ነገር ስሰማ እኔ በጣም ነው የደነገጥኩት ማለት ነው። እንደዛ ፍትህ ለገለቴ ብዬ እንዳላለቀስኩኝ እንዳልተከፋው ብዙ ጊዜ እንዳልተጨበጥኩ እንዳልተኮራመትኩኝ ይህን ነገር ስሰማ ደግሞ በጣም ደነገጥኩኝ። አንዳንድ ጊዜ ለሰው ትልቅ ቦታ እንሰጠውና ያንን ሰው ደግሞ በቦታው ሳናገኘው ስትቀር በጣም እንደነገጣለን። ብዙ ጥያቄ ይፈጥርብናል። ይሄ ነው እኔ ጋርም የተፈጠረው ነገር ማለት ነው። ሁላችሁም እርግጠኛ ነኝ ይህን ነገር ስትሰሙ ትደናገጣላችሁ። በጣም ማለት ብዙ ጥያቄ እንደሚፈጥርባችሁ አልጠራጠርም ማለት ነው። እስኪ ቪዲዮ በላይ ከጀምሩት። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የሚመሸባችሁ የሚረፈደባችሁ ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልኝ እያልኩኝ ዛሬ እንግዲህ ወደ እናንተ ይዤላችሁ የመጣሁት ያው ስለ ገለቴ እንግዲህ እጅግ በጣም ብዙ መረጃዎች እየወጡ ይገኛሉ። እኔም በጣም ነው ያዘንኩት። ገለቴ 11 ቤት እንደዚሁም ደግሞ 4 መኪና እንግዲህ ከ11 ቤት ውስጥ አንድ ቤት ብቻ ነው እስካሁን ድረስ ያለው። እሱም እንግዲህ ባራጅ ወጥቶ ሊሸጥ መሆኑን ተናግራለች። እሷ ከአንደበቷ ሰምተነዋል። እንግዲህ 10 ቤት እንደዚሁም ደግሞ 4 መኪና በባለቤቴ ተሸጦብኛል ተዘርፍ ያለው ብላ ነው ወደ እኛ የመጣችው። ለተከታታይ 7 ዓመታት በፍርድ ቤት ስንከራተት ቆይቻለሁ። ነገር ግን እውነትን አላገኘኋትም፣ እውነትን አጥቻለሁኝና ውድ ኢትዮጵያውያንና መንግስት ዳኙኝ ብላ እንግዲህ ለጠቅላይ ሚኒስትሩም በቀጥታ እንግዲህ መልእክቷን አስተላልፋለች። እንደዚሁም ለኢትዮጵያ ሕዝብ ብላ እኛም ህዝቦች እንግዲህ ድምጿን ሰምተን አዝነን ድምፅ ሆነናል። ፍትህ ለገለቴ ብለናል። ብዙ ነገር አዝነናል፣ ተከፍተናል። እውነት ገለቴ በጣም የዋህ ገራገር እንደሆነች አይተናል። በጣም የዋህ ናት፣ ምንም ጥያቄ የለውም። ከአነጋገሯ ከሁሉም ነገሯ የዋህነቷ ይታይባታል፣ አይኗ ላይ ማለት ነው፣ ፊቷ ላይ ይታይባታል። በጣም ብዙ ጉዳት እንዳለባት ይታይባታል። ታዲያ በዛሬው ቀን እንግዲህ የባለቤቷ ቤተሰብ ነኝ ያለ ያወጣው መረጃ እጅግ በጣም አስደንጋጭና አነጋጋሪ ጉዳይ ነው። ስለ እውነት ማለት ነው። በጣም ነው የደነገጥኩት፣ አልዋሻችሁም። በጣም ብዙ ጥያቄ ነው የፈጠረብኝ ማለት ነው። የገለቴ የባለቤቷ ቤተሰብ እንግዲህ ሀሊታ ላይ ቀርባ አይታችሁታል ብዬ አስባለሁ። በርካቶቹም እየተቀባበሉት ይገኛሉ። እንግዲህ እባካችሁን ከሁለቱም በኩል ስሙ። ከአንድ በኩል ሰምታችሁ ብቻ ሁላችሁም አታጨብጭቡ። ከሁለታችንም በኩል ያለ እውነት አለ። ፍርድ ቤት እኮ ጸጥ ብሎ አይደለም እንደዚህ ይህንን ፍርድ የሰጠው። እንግዲህ ይህን ሁሉ ነገር ሳያጣራ ጸጥ ብሎ የሚያደርገው ነገር የለም እና እባካችሁን ከኛም በኩል ያለው ነገር ይደመጥ ብለው ድምጻቸውን አስተላልፈዋል ማለት ነው። እንግዲህ በጣም የሚያሳዝነው ነገር ምንድን ነው? የገለቴ ባለቤት ከትላንትና ወዲያ ዕለት በቁጥጥር ስር ዋለ፣ በፖሊስ ቁጥጥር ስር ዋለ ተብሎ ተሰምቶ ነበር። ሶሻል ሚዲያ ላይ በጣም እየተሰራጨ ነበረ። ታዲያ ይህንን መረጃ ያየው የአዲስ አበባ ፖሊስ እንዴት ነው ነገሩ? እኔ ጋር ምንም አይነት የተያዘ አካል የለም፣ በእኔ እጅ አይደለም ያለው የገለቴ ባለቤት፣ ምንድን ነው እየተፈጠረ ያለው ነገር ብሎ ምላሽ ሰጥቷል። እስካሁን ድረስ የገለቴ ባለቤት በአዲስ አበባ ፖሊስ ስር አልዋለም ማለት ነው። ታዲያ የገለቴ ባለቤት የት ሄደ? የገለቴ ባለቤት ቤተሰቦችም እንግዲህ የልጃችን ትንፋሹም ሆነ እንደ ውሃ ሽታ ሆኖ ቀርቶብናል፣ እስካሁን ድረስ ያለበትን ነገር ለማወቅ አልቻልንም ብለው እነሱ እያፈላለጉት ነው ያሉት። የአዲስ አበባ ፖሊስም እኔ ጋ የለም ብለዋል። ታዲያ ሰውየውን ምን ዋጣው የሚለውን ነገር እጅግ በጣም አነጋጋሪ ጉዳይ ነው። እውነት ለመነጋገር በጣም ጥያቄ ሆኖብኛል። ማናገተው? ማን ነው? የት ነው ያለው የሰውዬ? ታዲያ በመንግስት እጅም ካልሆነ በቤተሰቦቹ ጋርም ካልሆነ የሰውዬ ወዴት ሄደ? እንደምታዩት በምስሉ ላይ እንግዲህ ይሄ ፎቶ ከተሰራጨ በኋላ ነበረ አዲስ አበባ ፖሊስ በቁጥጥር ስር አውሎታል ብሎ ጉርሻ ሳይቀር ፖስት አድርጎት ነበር። ታዲያ ጉርሻ ሳይውል ሳያድር እንግዲህ ሳይቆይ በማግስቱ ማለትም ከይቅርታ ጋራ የፖስተትኩት ነገር የተሳሳተ መረጃ ነው ብሎ ጉርሻ ራሱ ይህንን መረጃ አውጥቶታል ማለት ነው። እንደውም በርካቶች በጣም አዝነውበት ለምንድን ይቅርታ ጠይቁ፣ እንደዚህ አይነት ስህተት መረጃ እንዴት ታወጣላችሁ እናንተ? ጉርሻ ከጤምር ስር ቁጭ ብላችሁ የጤምሩን ዛፍ ፍሬ እየበላችሁ ያንን የሚጣፍጥ ነገር እየበላችሁ ለእኛም ጥሩና ትክክለኛ መረጃ ልታቀርቡ ይገባል እንጂ እንዴት የሚሉ በርካቶች ነበሩ። ጉርሻ ታዲያ መልሶ እኔ ይሄ ነገር ይቅርታ ያስጠይቀኛል ብዬ አላስብም። እንግዲህ በወቅቱ አካባቢውን ሁሉ ጠቅሶ ከዚህ አካባቢ የፖሊስ ቁጥጥር ስር እንደዋለ ትክክለኛ መረጃ ስለደረሰ የነበረ ነገር ግን የአዲስ አበባ ፖሊስ ደግሞ ራሱ ፖስት አድርጎ እንግዲህ መረጃውን አውጥቶ እኔ ቁጥጥር ስር አላዋልኩም አለ። እንግዲህ የሲቪል ልብስ ለብሰው ነው በቁጥጥር ስር ያውሉት ተብሏል። ይሄ ሰውዬ እንግዲህ ሰው ነው ያገተው። ማን እንዳገተው እስካሁን ድረስ ባይታወቅም ቤተሰቦቹም እያፈላለጉት ነው።
በመንግስትም እጅ አይደለም ያለው ማለት ነው። በጣም ነው የሚያሳዝነው። ይሄ ሆኖ እንዳለ የባለቤቱ እንግዲህ ዘመድ ነን ያሉ ማለትም የገለቴ ባለቤት ዘመድ ነን ያሉ ሰዎች ደግሞ እውነት ያለው ከኛ ጋር ነው፣ ልጃችን ተበድሏል፣ ልጃችን ፍትህ ያስፈልገዋል፣ ሁላችሁም ለልጃችን ፍትህ ጠይቁ ብለው መጥተዋል ማለት ነው። እኔም እውነት ለመነጋገር እንደዚያ ብለው ሲመጡ በርካታ ነገራቸውን እንግዲህ የማያሳምን ነገር ቢናገሩ፣ ነገር ግን ጸጥ ብለው ፍርድ ቤትም እስከዚህ ደረጃ ድረስ ይሄዳል ብዬ አላስብም። እና እንዴት ሁሉም ተመሳሳይ ፍርድ ሊሰጥ ይችላል? ሊሆን አይችልም። የሆነ ነገር እንዳለ ግልጽ ነው። እና ከዚህ አንጻር እንደው ተመልሰን ደግሞ ለገለቴ ፍትህ እንደጠየቅ ነው ለዚህም ልጅ ፍትህ ልንጠይቅ ነው ወይ መሆኑ አይቀርም። እንግዲህ እውነቱን ስንሰማ ደግሞ በጣም ከባድ ነው። እኛም እኮ ተቸገርን በእውነት በአንድ ላይ ያለውን ነገር ቀርቦ ቢናገሩና ለእኛ ስረፍት ቢሰጡ ምን ነበር? አሁን በየተራኛ ነገ ቀጣዩ ፓርት ምን ይሆን እያልን ቀጣዩን ፓርት ልባችንን አንጠልጥለን እየጠበቅን ያለ ነው። እና ይሄ ነገር ተገቢ አይደለም፣ ፍትህ አይደለም። እውነት እኛ እኮ የኢትዮጵያ ሕዝቦች ግን ስንቱን የቻልነው የኑሮ ውድነቱን፣ የተለያዩ የሰዎችን ብሶት፣ ትዳር ሲፋታ፣ ሲጣሉ፣ ሲታረቁ፣ ሲጋቡ ሁሉን ነገር እኛ ሆነን እና እኛ የኢትዮጵያ ሕዝቦች እውነት ለመነጋገር ድንቃ ድንቅ መዝገብ ላይ መጻፍ አለብን ብዬ አስባለሁ። ሁላችንም የኢትዮጵያ ሕዝብ ድንቃ ድንቅ መዝገብ ላይ ሊመዘገብ ይገባል። ይህን ደግሞ ያለ መንግስታት ሊያስቡበት ይገባል ማለት ነው። ለማንኛውም እንግዲህ በአጠቃላይ በጣም የገረመኝን ነገር እንገራችሁ። እዚህ እንግዲህ የገለቴ ትዳር ፍች ላይ በእውነት ነው የምላችሁ። ይህን ነገር ሳስብ ከቅድም ጀምሬ ሳወራ በቃ ሳቂ ራሱ እየመጣብኝ ነው ያለው። ምንድን ነው የተፈጠረው? እንግዲህ በፍቻቸው መካከል ዋናው እጅ ያለበት የፓስተሮች እጅ ነው። ከዚህም እንግዲህ መካከል በጣም የምንወደው የምናከብረው ፓስተር ቼሪ እጁ አለበት። እንግዲህ ትዳራቸውን እንዲያስማማ ብዬ ደውዬለት ነበር። በመጀመሪያ እርቅ ማዕድ ላይ ደውዬ ነበር አለም ሰገድ ጋለ። እሱ እንግዲህ ጎረፋ እንያዝ ምናምን ነገር ሲለኝ፣ እንደውም ገለቴ ያው እንግዲህ አትሌት ናት፣ ሁላችሁ የምታውቁት ነው። በአለም ላይ እንግዲህ የኢትዮጵያን ባንዲራ ከፍ አድርጋ ያውለበለበች ሰው ነች፣ ምናቃት ሴት ነች። እና ከዚህ አንጻር ደግሞ ታዋቂ ስለሆነች ምናልባት ትዳሯ ሚዲያ ላይ ሲወጣ የተለያዩ ነገሮች ሰው ሲሰማ ሌላ ነገር አጀንዳ ይዛል ብዬ ስለፈራሁኝ ፓስተር ቸሬ ጋር ደወልኩኝ። ፓስተር ቸሬም ቀጠሮ አስይዘን ምናምን ነገር ጨረስን። ከ3 ወር በኋላ እንደውም ደውሎ እንደዚህ ወረፋ ሲይዛችሁ ነበረ፣ ወረፋ ላስያዛችሁት ክፈሉ ምናምን። በጣም የተገረምኩት አገራችን ላይ ምን እየተፈጠረ ነው? በድሮ ዘመን እንግዲህ እኛ የምናውቀው እኔ ባደኩበት አካባቢ ሰው ሲጣላ የአገር ሽማግሌዎች ተሰብስበው 2 ቀንም ፈጀ 3 ቀንም ፈጀ፣ እንዶ በየጊዜውም ሊሆን ይችላል። አንዳንድ ጊዜ አንዱ አካል ፈቃደኛ ላይ ሆኑ ይችላል። በቃ ስራቸውን ትተው ሁሉንም ነገር ትተው ማሸማገል እንዲሁ ነፃ ነው። እየተሰማ ያለው ነገር አሁን ሽምግልና በክፍያ ሆኗል ማለት ነው። እውነት ለመነጋገር እኔ በጣም በርካቶች እንግዲህ ፓስተር ቸሬን እንደ ትልቅ ነገር እያብጠለጠሉት ነው እየሰማ ያለሁት። ትክክል ነው። በአሁን በከተማ ኑሮ ሽምግልና ላይ ቁጭ ብሎ ሌላ ስራ ሳይሰራ ታዲያ ሳይቀበል እንዴት ነው ነፃ ልጅ ሊያሸማግል የሚችለው? እንዴት አይነት አስተሳሰብ እንደሆነ አላውቅም። ብቻ አንዳንድ ሰዎች ጥምም አድርገው ፓስተሮች እኔ እንጃ ይቅርታ አድርጉልኝና አንዳንድ ጊዜ ትክክል ያልሆነውን ነገር ትክክል አይደለም ልንል ይገባል። ፓስተር ቸሪ እያደረገ ያለው ነገር ትክክል ነው። ጊዜውን እየሰዋ ነው ያለው። ቤት አለው፣ ትዳር አለው፣ ልጆች አሉ። ታዲያ ኑሮን በሙሉ ሰዎችን በማስማማት ሰዎችን በማስታረቅ ጊዜውን እያቃጠለ ያለ ገንዘብ እንዴት የሚሆን ነገር አለ ወይ በዚህ ዘመን? ታዲያ ምንድን ነው እንደተለየ ነገር ፓስተር ቸሪ ላይ ትኩረት ያደረጋችሁበት ነገር በጣም ነው የገረማችሁ ማለት ነው። ልክ የተለየ ነገር እንዳደረገ አይነት ነገር ትክክል ነው ያደረገው። ትክክል ነው። ፓስተር ቸሪ ምንም የተሳሳተው ነገር የለም። ጊዜውን እየሰዋ ነው። ታዲያ ወረፋቸውን ጠብቀው ካልታረቁስ ካስመዘገቡስ ታዲያ ምንድን ነው? እኔ ምንም ጥፋት አላየሁበትም ፓስተር ቸሪ ላይ ማለት ነው። እንደተለየ ነገር ፓስተሮችን አንዳንድ ጊዜ ጭምቅ አድርገን ያለ ጥፋታቸው ያላጠፉ ሰዎችን አጥፍተዋል ብለን ባንወቅስ ጥሩ ነው ብዬ አስባለሁ። ፓስተር ቸሪ ላይ ምንም አይነት ስህተት አላየሁበትም። ጊዜውን ብዙ ትዳሮችን እያዳነ ነው። ብዙ ህይወት እያዳነ ነው። ጊዜውን እየሰዋ ነው። ያስፈልገዋል። መብላት መጠጣት ያስፈልገዋል። ጫማ ልብስ ያስፈልገዋል። ግዴታ እኮ ነው የኩሱ መጠየቅ ራሱ አይጠበቅበትም። እኛው ቀል እናደርግ ይገባልና ምንም የተለየ አዲስ ነገር አላደረገም። ግዴታ ፓስተር ስለሆነ ብቻ ፓስተሮች እንደምታረዳ አንዳንዶቻችሁ ንግግራችሁን አስተካክሉ። በጣም ያሳፍራል። እንደው ያለኛ አዋቂ የለም አትበሉና ፓስተር ቸሪ ላይ ምንም ጥፋት አላየሁበትም። ትክክል ነው ያደረገው። ግን ያም ሆነ ይሄ ግን የገለቴ ባለቤት የገለቴን ብር አልበላም ማለት ይሄ ደግሞ ስህተት ነው። በልቷል።
ያገባት ለብሯ ነው ወይ ለምንድን ነው የሚለው ነገር ሌላ ነገር ነው። ነገር ግን ሲፋቱ ሲለያዩ ጠብ ሲፈጠር ብሯን እንክታርጎ በልቷል። ታዲያ 10 መሬት ወዴት ጠፋ? ምን ዋጠው ታዲያ? 10 መሬት 4 መኪና እንግዲህ ወዴት ሊሄድ ይችላል? ካልተበላች እንግዲህ እንደዚህ ሚዲያ ላይ ወጣ ተንሰቅስቃ አታለቅስም። ልጅቷ በጣም የዋህነት ታስታውቃለች። ተበልታለች፣ ተቀጥፋለች። መመለስ አለበት ብሯ ደግሞ። ከዚህ በፊት እንግዲህ ደራርቱ ቱሉም የተፈጠረባት ታሪክ ነው። በዚያን ጊዜ ግን መለስ ዜናዊ እንዳስመለሰላት ብዙዎች እየተናገሩ ነው ያሉት። አሁንስ ታዲያ አብይ አህመድ ታስመልስላታለህ ወይስ አታስመልስላትም? ይሄ ላንተ ይቆይ ነው የምለው። በተቻለ መጠን ግን የገለቴ ገንዘብ ቢመለስላት እኔ በጣም ደስ ይለኛል። ገለቴ ተበልታለች፣ ምንም ጥያቄ የለውም። እና ፍትህ ለገለቴ። የገለቴ ባለቤት ቤተሰቦች፣ ዘመዶች ደግሞ እዚህ እየመጣችሁ ምንም የማይጨበጥ ወሬ የምታወሩት ነገር እኔ እንጂ ያሳፍራል። ብቻ አላውቅም ማን ጋር ትክክል እንዳለ ባላውቅም እምኖት ግራ አጋባችሁን እኮ። ግን የስራችሁን ይስጣችሁ። አዎ ቻው።